ሰላም ጤና ይስጥልኝ ተመልካቾቻችን እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ላይ ይዤላችሁ የሚቀርበው ስለ ሎጂስቲክ ሪግሬሽን ነው። እንግዲህ ሎጂስቲክ ሪግሬሽን ብዙ ባለሙያዎች እየጠየቁኝ ነው። ሎጂስቲክ ሪግሬሽን ላይ የተወሰነ ብታሳየኝ የሚል ጥያቄዎች መጥተዋል። ስለዚህ ሎጂስቲክ ሪግሬሽንን እንዴት እንሰራለን የሚለው ላይ እናያለን። ዴፊኔሽኑ ከምን ጀምሮ እንደሚያወራ እንደ አጠቃላይ እናቀርባለን ማለት ነው። ስለዚህ በጽሞና እንድትከታተሉኝ እና ተመልካቾች ቻናል ውስጥ ላይክ ኤንድ ሳብስክራይብ እንድታደርጉ ጠይቃቸዋለሁኝ። ከዚህ በመቀጠል ስለ ሎጂስቲክ ሪግሬሽን የተወሰኑ ሀሳቦችን እናቀርባለን። ምሳሌዎችን የምንሰጥና እንዲሁም ሎጂስቲክ ሪግሬሽን ላይ ምን እንደሆነ በብዛት ጥናታችን ምክንያትና ውጤትን የሚያጠና ከሆነ ሎጂስቲክ ሪግሬሽን የግድ እንጠቀማለን። ይህንን ከሎጂስቲክ ሪግሬሽን ባይናሪ ሎጂስቲክ ሪግሬሽን እና እንዲሁም መልቲ ቫሪያብል ሎጂስቲክ ሪግሬሽን የምንጠቀምበት ኮንዲሽን ይኖራል ማለት ነው። ስለዚህ ለኢንትሮዳክሽን ያክል ሎጂስቲክ ሪግሬሽንን እንዴት እንጠቀማለን የሚለው ላይ አቀርብላችኋለሁ ማለት ነው። ኢንትሮዳክሽናችንን ስናየው እንደ አጠቃላይ ሂስቶሪካሊ ባይናሪ አውትካም ወይንም ሁለት ውጤት የሚኖረው ማለት ነው። ያ ባይናሪ አውትካም ቫሪያብልስ posed a problem for what a linear and log link regression models እንለዋለን። ሂስቶሪካሊ በብዛት የምንጠቀምበት ነገር ግን ይሄ ሊነር እና ሎግ ሊንክ ሪግሬሽን ሞዴል የምንልበት ዋነኛው ምክንያት ልክ ፕሮባቢሊቲ ኦፍ ባይናሪ አውትካም ነው። ለምሳሌ somebody tossing a coin for once just got የሚያገኘው እድል 50-50 ነው እንላለን። ስለዚህ አንድ ሰው ቶስ በሚያደርግበት ሰዓት ኮይኖችን ሳንቲምን በሚያሽከረክርበት ሰዓት የሚያገኘው ውጤት 50% ኦቨር 50% ሰው የመሆን እድል ይኖረዋል። ይሄ ፕሮባቢሊቲ ባይናሪ አውትካም እንለዋለን ማለት ነው። ነገር ግን ባውንድ የሚያደርገው በዜሮ እና በአንድ መካከል ነው ፕሮባቢሊቲ ባውንድ የሚያደርገው። ነገር ግን ገና ሊነር ወይም ሎግ ሊንክ ሞዴልን አሲዩም የምናደርገው አውትካም ቫሪያብላችን ኢንፋይናይት ነምበር ፖሲብል ቫሊዩን ኤክስፔክት በምናደርግበት ሰዓት ነው። ማቴማቲካሊ ወይንም በሂሳባዊ ስሌት ይሄንን አፕሮች ለማድረግ ይሄንን ኦቨርካም የምናደርግበት አንዱና ትልቁ የሎጂስቲክ ሪግሬሽን ሜተዳችን ኦድ ኦፍ ዘ አውትካም ቫሪያብል ራዘር ዛን ፕሮባቢሊቲ ማለት ነው። ኦድ ኦፍ ዘ አውትካም ቫሪያብል ለምሳሌ ኦድ ሬሽዮ እና ፕሮባቢሊቲ በምንድን ነው የሚለየው ብንል ዘ ስፔሲፊክ ኢቨንት ኦፍ ዘ አውትካም ማለት ነው። ኦድ ሬሽዮ ዘ ስፔሲፊክ ኢቨንት ኦፍ ዘ አውትካም ማለት ነው። ያ ማለት ስፔሲፊካሊ ስለምን ሞር ስፔሲፋይድ የሚያደርገው ከፕሮባቢሊቲ የበለጠ ኦድ ሬሽዮ ነው ማለት ነው። ስለዚህ ዘ ፋክተር ዲተርማይን ዚ አውትካም የሚያደርጉትን አበጥረን የምናይበት ወይንም በደንብ ስፔሲፊካሊ ለይተን የምናየው በኦድ ሬሽዮ ወይንም ኦድ ኦፍ ዘ አውትካም ቫሪያብል እንለዋለን። ያ ማለት the order of the outcome of the exposure over the non exposure አድርገን የምናገኘው ውጤት ይሆናል ማለት ነው። ሌላው odds ratio are mathematically related to probability but can take on any positive value which simplifies their use in regression models እንጠቀማለን። ፖዚቲቭ ቫልዩ ማለት ነው። ኔጌቲቭ ቫልዩዎችን ላንጠቀምባቸው እንችላለን ማለት ነው። ሞር ላይክሊ ፖዚቲቭ ቫልዩዎችን ነው። ስለዚህ ሎጂስቲክ ሪግሬሽን አንዱ ሜተድ ነው ፎር ኤግዛማይኒንግ ዘ ሪሌሽን ቢትዊን አናላቲካል ካታጎሪካል ወይም ዳይኮቶመስ ዲፔንዳንት ቫሪያብልን ከአንድ ኢንዲፔንዳንት ቫሪያብል ጋር ወይንም ከሞር ኢንዲፔንዳንት ቫሪያብል ጋር አድርገን የምናጠናው ጥናት ወይም የምንሰራው ኤግዛሚኔሽን ምን እንለዋለን? ሎጂስቲክ ሪግሬሽን እንለዋለን።
ሎጂስቲክ ሪግሬሽን ብዙ ጊዜ የሚጠቅመን ለአንድ አውትካም ጥናታችን ውጤትና ምክንያትን ከሆነ የሚያጠናው ምርምር የምናደርገው ምክንያቶቹ ፖቴንሻል ፋክተሮችን በሪሌሽናቸው ከአውትካም ጋር ያላቸውን ግንኙነት የምናጠናበት ወይንም የምናሰራበት አንድ ሜተዳችን ነው ማለት ነው። ኤግዛማይን የምናደርግበት አንዱ ሜተዳችን ነው ማለት ነው። ስለዚህ በሁለት እንከፍላቸዋለን ሎጂስቲክ ሪግሬሽን ሲምፕል ወይንም ባይናሪ ሎጂስቲክ ሪግሬሽን ባይቫሪየት ሎጂስቲክ ሪግሬሽን ኤንድ መልቲቫሪየት ሎጂስቲክ ሪግሬሽን ብለን እንላቸዋለን። ሲምፕል ሎጂስቲክ ሪግሬሽንን ብዙ ጊዜ ሲንግል ዲኮቶመስ ዲፔንዳንት ቫሪያብል ኤንድ ሲንግል ዲኮቶመስ ኢንዲፔንዳንት ቫሪያብልን ሪሌትድ አድርገን ዳታችን ላይ አናሊሲስ እንሰራለን ማለት ነው። ሌላኛው መልቲፕል ሎጂስቲክ ሪግሬሽን። መልቲፕል ሎጂስቲክ ሪግሬሽን ሲምፕል ዲኮቶመስ ዲፔንዳንት ቫሪያብል associated with greater than or is greater than one independent variables greater than one independent variables ጋር ያላቸውን ሪሌሽን ቢትዊን አውትካሙ ጋር ያላቸውን ሪሌሽን የምናጠናበት ነው ማለት ነው። ስለዚህ መልቲፕል ሎጂስቲክ ሪግሬሽን ለምን ይጠቅመናል? ኮፋውንዲንግ ኢፌክቶችን ወይንም ኮፋውንዲንግ ቫሪያብሎችን ፊልተር አውት ለማድረግ ቫሪያብል ኢንፍሌሽን ሬት የምንለዋለን፣ ቫሪያብል ኢንፍሌሽን ፋክተርስ የምንለዋለን፣ ቪአይኤፍ የምንለዋለን። ብዙ ጊዜ መልቲ ኮሊኒያሪቲ በምንሰራበት ሰዓት የምንጠቀምበት ነው። አጀስትድ ኦድ ሬሾን መልቲፕል ሎጂስቲክ ሪግሬሽን እናሰላለን ማለት ነው። ስለዚህ ምሳሌዎችን እየሰጠኋችሁ ስለሚሄድ ተመልካቾቼ ግልጽ ይሆንላችኋል ብዬ አስባለሁ። ሌላው ሎጂስቲክ ሪግሬሽን ለምን ይጠቅመናል? ለምንድን ነው የሚጠቅመን? it is used to categorical variable from the set of predictor variables. But predict a categorical variable from a set of predictor variables. ስለዚህ እነዚህ ፕሪዲክት የምናደርጋቸው ካታጎሪካል ቫሪያብሎች ሴት የሚሆኑት ከፕሪዲክተር ቫሪያብልስ ነው፣ ከተጠቃሚዎቹ ወይንም ፋክተሮቹ ቫሪያብሎች ነው ማለት ነው። ሶ ሎጊት አናሊሲስ usually employed if all of the predictors are categorical. ብዙ ጊዜ ሎጊት ወይም ሎጂስቲክ ሪግሬሽን አናሊሲስ የምንሰራው ካታጎሪካል ቫሪያብልስ ሲሆን የስ ኦር ኖ ኩዌሽን ከአውትካማችን ፑር ኤንድ ጉድ ብለን ከተነሳን ፑር ለምሳሌ ፕሪቫላንስ ወይም ማግኒቲዩድ ኦፍ ካታራክት ወይንም ፖቨሪቲ ስታተስን ብናጠና ፖቨሪቲ ጉድ ወይንም ፑር ኤንድ ጉድ ብለን እዛ ጋራ ፖቨሪቲ ላይ ብናጠና የስ ኦር ኖ ፖቨሪቲ አለ የለም ፖቨሪቲ የስ ኦር ኖ ብንል ይሄ አንድ አውትካማችን ነው። ፖቨሪቲን ዲተርማይን የሚያደርጉ ነገሮች ምን ናቸው? ሎ ኢንካም በምን ምክንያት ነው ዲተርማይን የሚደረገው? ፋክተሮች እነዛ ደግሞ የስ ኦር ኖ ሆነው ሪሌሽናቸውን ካሰላን ሎጂስቲክ ሪግሬሽን እንለዋለን። ሎጂስቲክ ሪግሬሽን ስለዚህ ዳይኮተመስ ቫሪያብሎችን ነው የሚጠቀም፣ ኮንቲኒየስ ቫሪያብልን አይጠቀምም፣ ነመሪካልን አይጠቀምም። ስለዚህ ነመሪካልን ግን ካታጎራይዝ አድርገን ማስላት ማወቅ በሎጂስቲክ ሪግሬሽን አናሊሲስ መስራት እንችላለን ማለት ነው። ሌላው ሎጂስቲክ አናሊሲስን ብዙ ጊዜ የምንመርጠው ፕሪዲክተር ቫሪያብላችን ሚክስ ኦፍ ኮንቲኒየስ ኤንድ ካታጎሪካል ቫሪያብልስ ሊሆን ይችላል። ኦፍን ሰምታይምስ ወይም ሰምሃው በተደጋጋሚ አንዳንድ ጊዜ በሚሆንበት ሰዓት የምንጠቀምባቸው ኮንዲሽኖች አሉ። ሜቢ ሎጂስቲክ ሪግሬሽን ሃዝ ሜኒ ስፔሻል ፖፑላር ዊዝ medical research in which the dependent variable is whether or not patient has a disease. ይሄ በጣም ሜዲካል ሪሰርች ላይ ሪሰርቾች ብዙ አይነት ሪሰርቾች አሉ። ሜዲካል ሪሰርች most of the time used a logistic regression which has been popular
ስፔሻሊ ፖፑላር ነው ሜዲካል ሪሰርች ላይ። ስለዚህ በስፋት የምንጠቀምበት ሎጂስቲክ ሪግሬሽን ሜዲካል ሪሰርች ላይ በብዛት ይጠቀሙበታል። ያ ማለት ዘ ዲዚዝ ዊች ኢዝ ሃፕን ኦር ኖት ሃፕን የሚለውን እናይበታለን ማለት ነው። ሌላኛው እንግዲህ ሎጂስቲክ ሪግሬሽን ላይ የራሱ የሆኑ ፎርሙላዎች አሉ። ይሄኛው ብዙም ስለማይጠቅም አሰምሽኖች አሉ ሎጂስቲክ ሪግሬሽን ላይ። የሎጂስቲክ ሪግሬሽን አሰምሽኖቻችን እንግዲህ ተራ በተራ አቀርባቸዋለሁ ማለት ነው። የመጀመሪያው ሊሆን የሚችለው ዘ ዲፔንዳንት ቫሪያብል ቱ ቢ ባይናሪ ኤግዛምፕል 0 and 1 ባይናሪ መሆን አለባቸው። እኛ ዲፔንዳንት ቫሪያብላችንን ባይናሪ አውትካም ነው ብለን ዲተርማይን እናደርግ። ባይናሪ አውትካም ስንል ምን ማለት ነው? ቅድም እንዳልኳችሁ ዲዚዝ አለው የለውም። ሶ ዘ አውትካም ኢዝ የስ ኦር ኖ። ሶ ቱ አውትካም ይኖራል። ኢፍ አሳይንድ ዊን ዘ አውትካም ኢዝ የስ 1 ዘ አውትካም ኢዝ ኖ 0 ብለን አሳይን ልናደርግ እንችላለን ካታጎሪካሊ። ስለዚህ አንዱ አሰምሽናችን ለየት ዩኒክ ፊቸር ኦፍ ባይናሪ ሎጂስቲክ ሪግሬሽን የሚባለው ዩኒክ ፊቸሮቹ አንዱ ባይናሪ አውትካም ነው። ሌላኛው ደግሞ ሲንስ ኢት አሲዩም ሎጂስቲክ ሪግሬሽን y is equal to 1 ወይም the outcome is 1 the dependent variable will be coded accordingly coded እናደርጋቸዋለን። y means yes ከሆነ 1 ልንለው እንችላለን። coded accordingly እናደርጋለን። ሌላኛው ሞዴል should be fitted correctly neither over or under fitted። ስለዚህ ከፍም ዝቅም ሊል ይችላል። ሞዴል ፊትነስ እንለዋለን። ያ ማለት ሪግሬሽን በምንሰራበት ሰዓት የምናገኘው ኮኤፊሽንት ቫሪያብል ያ ደግሞ መቼ ነው ፊትድ የሚሆነው የምንለው ሞዴላችን ፊት ነው ኮሬክትድ የምንለው only the meaning of full variable should be included። ሁሉም ቫሪያብሎች ዳይኮተመስ ቫሪያብልስ የምንላቸው ኢንዲፔንደንት ቫሪያብሎች ኢንክሉድድ ሲሆኑ ብቻ ነው ይሄ ፉል ሚኒንግ ኦፍ ሞዴል should be fitted correctly እንላለን ማለት ነው። ሌላኛው ኤረር ተርምስ ኒድ ቱ ቢ ኢንዲፔንደንት መሆን አለባቸው። ኢች ኦብዘርቬሽን ቢ ኢንዲፔንደንት ያ ማለት ኮሊኒያሪቲ ቅድም እንዳልኳቸው ኮሊኒያሪቲ ላይ እያንዳንዳቸው ኢንዲፔንደንት ፋክተሮች they are not interrelated each other መሆን የለባቸው። ያ ከሆነ ቪአይኤፍ ወይም ቫሪያብል ኢንፍሌሽን ፋክተሩ አለ ማለት ነው። ልክ እኛ በኢኮኖሚ ግሽበት እንደምንለው። ስለዚህ unnecessary variable should be taken out መደረግ አለባቸው። it requires quite large sample size በጣም ዩኒክ ፊቸሩ አሰምሽናችን ላይ በጣም ላርጅ ሳምፕል ሳይዝ ይፈልጋል። at least 30 cases for each parameter to be estimated ልናረግ እንችላለን። እያንዳንዱ ለምሳሌ researcher is interested to identify potential risk factor for peptic ulcer disease ይህ በጣም የሚጠቅማችሁ ምሳሌ ሁላችሁም የምታዩልኝ ማለት ነው። አንድ ሪሰርቸር ጥናት አድርጎ ፖቴንሻል ፋክተር ኦፍ ፔፕቲክ አልሰር ዲዚዝ ወይም የኤች ፓይሎሪ ጨጓራ ባክቴሪያ ምንድናቸው ፖቴንሻል ፋክተሮቹ ብሎ ለማጥናት ቫሪያብሎችን ዲተርማይን ያደርጋል ወይንም ይተነትናል ያወጣል። እነዚህ ቫሪያብሎች ላይ ኢማጂን እነዚህ ቫሪያብሎችን ስናይ ቫሪያብሎች እንግዲህ ምን ያስፈልጉናል ብለናል ሎጂስቲክ ሪግሬሽንን ለመስራት አንዱ ዲፔንደንት ቫሪያብላችን ዳይኮተመስ መሆን አለበት ብያለሁ። ሌላኛው ኢንዲፔንደንት ቫሪያብላችን ካታጎራይዝድ መሆን አለባቸው ብለናል። ስለዚህ ይህንን ካል ዲፔንደንት ቫሪያብላችን ዲቪ ወይም ዲፔንደንት ቫሪያብላችን ፔፕቲክ አልሰር ዲዚዝ ነው አውትካማችን ማለት ነው። አውትካማችን ምንድን ነው? ባይናሪ አውትካም ያስ ምን ማለት ነው? የስ ኤንድ ኖ የሚለው ሪዛልት ይዙልናል። ስለዚህ ዲፔንደንት ቫሪያብላችን ላይ ስንገባ ኤጅን ካታጎራይዝ አድርጎ ሊሆን ይችላል። ኤጅ አባቭ 30 ኤንድ ቢሎ 30 ሊሆን ይችላል። ኤጅ ካታጎራይዝ የተደረገው ሴክስ ፊሜል ኤንድ ሜል ነው። እንግዲህ
ዳይኮቶመስ ቫሪያብል መሆኑን ነው። ስሞኪንግ ማጨስ ያጨሳል ላያጨስም ነው። የስ ኦር ኖ ነው። ስፓይሲ ፉድ ኮንሰፕሽን የስ ኦር ኖ ነው። ያ ማለት እነዚህ ቋት የበዛባቸው ምግብ ትወስዳለህ አትወስድም ብለህ ሲጠየቀው የስ ኦር ኖ ነው መልሱ። ሌላው ኢንካም ስታተሱ ሎው ኢንካም ሃይ ኢንካም ብለን ልንከፍለው እንችላለን። ያ ማለት ከ3000 በላይ እና በታች ብለን አሲዩም እንደዛ አድርገን ካታጎራይዝ ልናደርገው እንችላለን። ሌላኛው ኢንቨስቲጌሽን ኤች ፓይሎሪ ዳያግኖስቲክ ሞዳሊቲ ላይ ደግሞ ኤች ፓይሎሪን ስናይ ፖዚቲቭ ኤንድ ኔጌቲቭ ሪዛልት ይኖረዋል። ሶ እነዚህን ቫሪያብሎች ከለየን ወደ ቀጣዩ ስንገባ the following table reports the result of the study of potential risk factor for peptic ulcer disease ይለናል። look age per decade በየ10 ዓመታቸው ያለውን adjusted odds ratio ስንሰራ 1.15 ነው odds ratio ይሄ የሚታየው የኤጅ የፊሜል ሴክስ ኦር ሜል የሚለው ደግሞ adjusted odds ratio 0.85 ነው። current smoking status ስናይ 1.4 ነው። spicy food consumption ስናይ 2.25 odds ratio አለው። income per $100,000 ሊሆን ይችላል። ይሄንን ስናይ 1.03 ነው። ኤች ፓይሎሪ 1.7 ነው። ኢማጂን ሉክ ኢት አጌን አጀስትድ ኦድስ ሬሽዮ እንደምታዩት አብዛኞቹ አንድ በላይ ናቸው። አንድ በታች የሆነ ደግሞ እዚህ ጋራ ፊሜል ጋር አለ አጀስትድ ኦድስ ሬሽዮ። ነገር ግን አጀስትድ ኦድስ ሬሽዮን ብቻ ሳይሆን የምናየው እዚህ ጋር ኮንፊደንስ ኢንተርቫልስ 95% ኮንፊደንስ ኢንተርቫል የምንተማመንበት ወይም የመተማመኛችን ሬንጃችን 95% ኮንፊደንስ ኢንተርቫል ወይም ኢንተርቫል ኢስቲሜሽናችን የኤጅን ስናየው 1.1 up to 1.3 ይላል። ሶ in between there is no 0 or 1 በ1.1 እና በ1.3 መካከል 0 ወይንም 1 እናገኛቸው። ሶ still it is significant p-value is ስናይ because p-value is less than 0.05. This result is indicated 0.001. So it indicated as a significant association to age ማለት ነው። ሌላኛው ፊሜል ስታተስን ስናይ 0.68 እና 1.05 ይላል። በ0.68 እና በ1.05 መካከል ዜሮንም አንድንም እናገኛቸዋለን። it is not significant to the outcome ማለት ነው። ፊሜል ጾታ ሴት መሆን ወይም ወንድ መሆን ሲግኒፊካንትሊ አሶሲየትድ ያደረገው ማለት ነው ከፔፕቲክ አልሰር ጋር በዚህ ጥናት ነው እያልኳቸው ያለው። ስለዚህ ከረንት ስሞኪንግ ስታተስን ደግሞ ስናይ 1.4 ነው አጀስትድ ኦድስ ሬሽዮ። ይሄ ኦድስ ሬሽዮ በእነዚህ ሬንጅ ውስጥ ስናስቀምጥ በ1.2 እና በ1.75 መካከል ነው። ሉክ በ1.2 እና በ1.7 መካከል አንድንም ዜሮንም አናገኛቸው። እዚህ ጋር ስንመጣ 0.040 ይሄ ማለት ፒ-ቫልዩአችን ሶ ዚስ ኢዝ ሲግኒፊካንትሊ አሶሲየትድ። ይሄም ሲግኒፊካንት አሶሲየትድ ነው፣ ኤጅም ሲግኒፊካንት አሶሲየትድ ነው። መጨረሻ ላይ የምናየው ግን አንድ ነገር ይኖራል ማለት ነው ኢንተርፕሪቴሽን ላይ። ሌላው ስፓይሲ ፉድ ኮንሰፕሽን ጣፋጭ የሆኑ ምግቦች መመገብ 2.25 ነው ብለናል። አጀስትድ ኦድስ ሬሽዮችን ሬንጁ ከ0.9 እና በ3.9 መካከል ነው የሚያሳየው። ሶ it is not significant. It is not significant because the p-value is greater than 0.05. Look it again. The next one, income. ኢንካምን ስናይ ኦድስ ሬሽዮ 1 ነው፣ 1.03 ነው፣ ከአንድ በላይ ነው። 1.02 እና 1.04 ይላል። ሶ in between there is no 0 and 1. So it is significant. It also significant associated. The last one but not the least, H pylori. The adjusted odds ratio is 1.70.
the confidence interval is 1.5 up to 2.8. Still there is no 0 and 1 in between, the range between. Then the significance p-value is the p-value was found to be 0.020. So this is significant associated. ስንት ሲግኒፊካንት አሶሲየትድ አገኘ? 1 2 3 4። እነዚህ ቀይ ማርከር ያደረኩባቸው ሉክ ዘ ፖቴንሻል ፋክተር የሚባሉትን መለየት አለ። ዘ ፖቴንሻል ፋክተር ስንል ሞስት ላይክሊ አፌክትድ የሚያደርጉትን ነው። ኤች ፓይሎሪ ላይ ሞስት ላይክሊ አፌክትድ የሚያደርጉትን እናስቀምጣለን። ስለዚህ ሞስት ላይክሊ አፌክትድ ያደረጉት ኦድ ሬሾአቸው በት ፒ-ቫልዩአቸው ሎው ወደ ሆኑት እና ምን ያክል ፐርሰንቴጅ ይይዛሉ የሚለው ላይ እናያለን ማለት ነው። ስለዚህ እዚህ ጋር ስንመጣ the current smoking and H pylori ኢማጂን እዚህ ቀይ ያደረኩባቸው ምንድን ናቸው? ቀይ የተደረገባቸው the current smoking status 0.04 1.4 ነው አይደለ? 60% more likely affected ያደርገዋል። 60% ነው። ይሄኛው ደግሞ 70% ሶሪ ይሄኛው current smoking status 40% affected ያደርገዋል። ይሄኛው ደግሞ 70% affected ያደርገዋል። ያ ማለት 1.4 minus 1 40 0.4 ይመጣል። በመቶ ስናባዛው 40% ይመጣል። ኦድ ሬሾ ግሬተር ዛን 1 ከሆነ ከአንድ ላይ ቀንሰን ያገኘነውን ቁጥር በመቶ ስናባዛው የሚመጣ ውጤት ነው። ኦድ ሬሾአችን ከአንድ በታይ ሲሆን ያገኘነውን ቁጥር ከአንድ ላይ ቀንሰን የምናባዛው በመቶ ይሆናል። ስለዚህ ይሄን በትኩረት የምናየው ነው የሚሆነው ማለት ነው። ሶ 1.7 minus 1 is 0.7 0.7 times 100 that is 70%። ይሄ ደግሞ 70%፣ ይሄ 40% ነው። ይሄኛው ይሄ ሲግኒፊካንት አሶሲኤትድ ስላልሆነ ይሄ ይታለፋል። 0.85ን ስናየው 15% ነው። ሌስ ላይክሊ 15% ሌስ ላይክሊ አፌክትድ ነው። ይሄኛው ደግሞ ይሄም ራሱ 15% ሌስ ላይክሊ አፌክትድ ነው። ሶ 40% እና 70% አፌክትድ የሚያደርጉትን በቀይ አስመሬ እነዚህ ጋር ሰርክል ያደረጉባቸው እነዚህ በቀይ ሪዛልቱን ያሳያሉ ማለት ነው። ስለዚህ ፖቴንሻል ፋክተሮቻችን ማን ናቸው ማለት ነው? ውድ ተመልካቾች ፖቴንሻል ፋክተሮቻችን ምን ናቸው? ከረንት ስሞኪንግ ኤንድ ኤች ፓይሎሪ ዘ ፖቴንሻል ሪስክ ፋክተር ፎር ፔፕቲክ አልሰር ዲዚዝ ዊዝ ፒ-ቫልዩ ፋውንድ ቱ ቢ ሌስ ዛን 0.05 ብለን እናስቀምጣለን። ኤጅ ኤንድ ኢንካም ኦልሶ ሲግኒፊካንት አሶሲኤትድ ዊዝ ፔፕቲክ አልሰር ዲዚዝ ብለን ይሄንንም እናስቀምጣለን። ዜን ኢንተርፕሪቴሽናችንን ተመልከቱ። ዋናው ብዙዎቹ የሚሸወዱበት ኢንተርፕሪቴሽን ነው። ሎጂስቲክ ሪግሬሽን ላይ በብዛት ኢንተርፕሪቴሽን ላይ በጣም ይሸወዳል። ስለዚህ ፖዚቲቭ ኤች ፓይሎሪ ስታተስ ኢዝ አሶሲኤትድ ዊዝ 70% ግሬተር ኦድ ኦፍ ፔፕቲክ አልሰር ዲዚዝ ኮምፔርድ ዊዝ negative H pylori status after the adjustment for age, sex, smoking, spicy food consumption and income with odd ratio of 1.7 እነዚህን ወደ አጠቃላይ 5 የሚደርሱትን ፋክተሮች አጀስትመንት አድርጌ ስሰራው ወይንም ቫሪያብል ኢንፍሌሽን አንዱ በአንዱ ላይ ምንም ተጽዕኖ ሳያሳድርበት 1.7 1.7 ታይምስ ሪስክ አለ ማለት ነው። 1.7 እጥፍ ኤች ፓይሎሪ ፖዚቲቭ የሆኑት ለፔፕቲክ አልሰር ሃይሊ አፌክትድ ወይም ፖቴንሻሊ አፌክትድ ያደርጉታል ማለት ነው። ይሄ የጥናቱ ፋይንዲንግ ያሳያል ማለት ነው። ሌላኛው ከረንት ስሞከር 40% ሞር ላይክሊ ቱ ቢ ፔፕቲክ አልሰር ዲዚዝ ዛን ኦፍ ከረንትሊ ነን ስሞከር ማለት ነው። ከማያጨሱት በ40% የሚያጨሱት ለፔፕቲክ አልሰር ዲዚዝ ይጋለጣሉ ብዬ ኢንተርፕሪቴሽንን በዚህ መልኩ አስቀመጥኩት ማለት ነው። ሶ ይሄንን ካያችሁ ፋክተር አሶሲኤትድ ዊዝ
ፔፕቲክ አልሰር ዲዚዝ ምን ናቸው ማለት ነው? ከረንት ስሞኪንግ ሲጋሬት ስታተስ እና ኢንዶሜች ባተሪ ፖዚቲቭ ሪዛልት ናቸው ማለት ነው። ሌላኛው ምሳሌ ስመጣላችሁ ፋክተር አሶሲየትድ ዊዝ ፊዚሽያን አግሪመንቱን ኮዝ ኦፍ ደዝ ስንል ፊዚሻኖች ኮዝ ኦፍ ደዝ ላይ አግሪመንት መፍጠር አለባቸው። ለምሳሌ ዋት ኢዝ ዘ ኢሚዲየት ኮዝ ኦፍ ደዝ ልትባል ትችላለህ። ሜይ ሃቭ ቢን ሰደን ኦፍ ደዝ ሀፕን ቢያደርግ ማለት ነው። ሶ ዲፔንዳንት ቫሪያብል ፊዚሽያን አግሪመንታችን አለ። አግሪ ኦር ዲስአግሪ ነው። ኢንዲፔንዳንት ቫሪያብላችን ኤጅ ሊሆን ይችላል፣ ኦኩፔሽን ስታተስ፣ ማርሻል ስታተስ፣ ሪሌሽን፣ ሪስፖንስ ፎር ኤጅ እነዚህ ሊሆኑ ይችላሉ ማለት ነው። ስለዚህም ካታጎራይዝ አድርገን የምናገኘው ላይ ኤስፒኤስኤስ ገብተን አናሊሲስ ሰርተን የምናመጣው ውጤት አግሪመንት ዲስአግሪመንት ስናይ ብዙ ጊዜ ሴክስ ኦፍ ዲዚዝ ወይንም ኦኩፔሽን ኦፍ ዲዚዝ እነዚህ ጋራ በብዛት ይህን ያክል ሴት በመሆናቸው ለዚህ በሽታ በዚህን ያክል ደረጃ ይጋለጣል። ሶ ይሄ ደግሞ ለደዝ አጋልጧቸዋል ብለን ኮንክሉዥን ላይ እንደርሳለን ማለት ነው። ይሄ ሌላው ምሳሌ ነው። ውድ ተመልካቾቼ ከወደዳችሁት ላይክ፣ ሰብስክራይብ፣ ሸር ማድረግን አትዘንጉ። ለሳምንት እስከምንገናኝ መልካም ሳምንት እያልኩ ይሰናበታችኋለሁኝ። በዛሬው በእርግጠኝነት